ቀነኒሳ በቀለ በቀጣዩ እሁድ ከሚጠበቀው የለንደን ማራቶን ውጭ መሆኑን አሳውቋል። በዚህ ውድድር ለመሳተፍ ቀን እየቆጠርኩኝ ነበር ብሏል። ቀነኒ ኬኛ በጣም ጓጉቼ ነበር በውድድሩ ላይ ለመካፈል። ልምምድ ላይ በደረሰብኝ ጉዳት ግን ከዚህ ሩጫ ውጭ ለመሆን ተገድጃለሁ ብሏል። በመላው ዓለም ላሉ አድናቂዎቹ ድጋፋቸውን ለሰጡት ሁሉ አመስግኗል። ወደፊት ማገገም ላይ ትኩረት አድርጌ በተሻለ ብቃት ለመመለስ ጥረት አድርጋለሁኝ ብሎ አስተያየቱን ሰጥቷል። በውድድሩ ለሚሳተፉ ሁሉም መልካም ምኞቱን ገልጿል። ቀነኒሳ በቀለ ባለፈው የለንደን ማራቶን እንደሚታወቀው ሁለተኛ ደረጃን ይዞ ማጠናቀቁን እናስታውሳለን። በ2:04 1:05 በሆነ ሰዓት ነበር መግባት የቻለው ቀነኒሳ በቀለ። እሱን ቀድሞት የገባው ኬንያው አትሌት አሌክሳንደር ሙቲሶ በ14 ሰከንድ ብቻ ነበር የቀደመው እና ከ40 ዓመት በላይ የሆነ አትሌት የገባበት ፈጣን ሰዓት ሆኖ ተመዝግቦ እንደነበር እናስታውሳለን። በዘንድሮው የለንደን ኦሎምፒክ እንደ ኢሉድ ኪፕቾጌ ያሉ ቀነኒሳ በቀለ አይነት ትላልቅ አትሌቶች ይጠበቁ ነበረ። ኢሉድ ኪፕቾጌ በውድድሩ ይካፈላል። ቀነኒሳ በቀለ ግን በጉዳት ምክንያት ከውድድሩ ውጭ መሆኑን አሳውቋል። ትዕግስት አሰፋ በዚህ የለንደን ማራቶን የአሸናፊነት ግምት ካገኙ አትሌቶች መካከል ትገኛለች። ባለፈው ዓመት ሁለተኛ ደረጃን ይዛ ማጠናቀቋን እናስታውሳለን። የሻምፒዮንሺፕ ቡድን ኖርዊች ሲቲ የቀድሞው የአርሴናል ተጫዋች ጃክ ዊልሼርን አሰልጣኝ አድርጎ ቀጥሯል። ክለቡ አሰልጣኝ ጆሃንሰን ሆፍን አሰናብቶ በቀሪ 2 ጨዋታዎች ነው ጃክ ዊልሼርን ጊዜያዊ አሰልጣኝ አድርጎ የሾመው። ጆሃንሰን ሆፍ ኃላፊነቱን የተረከበው በግንቦት 2024 ነበረ። ዴቪድ ዋግነርን ተክቶ ነበር የመጣው። ይሄ ደንማርካዊ አሰልጣኝ በሻምፒዮንሺፑ ከ8 ጨዋታዎች በ6ቱ ከተሸነፈ በኋላ ነው የተሰናበተው። ዋግነር የተሰናበተው ባለፈው ዓመት በፕሌይኦፍ በሊድስ ዩናይትድ ከተሸነፈ በኋላ ነበረ። የክለቡ ስፖርቲንግ ዳይሬክተር ቤን ናፐር ቅጥሩ የረጅም ጊዜ ቢሆንም በቅርብ ጊዜ ውጤቶች መጥፋታቸውን ተከትሎ ለስንብቱ ለመለያየቱ ምክንያት መሆኑን ተናግሯል። አሰልጣኙ ካደረጋቸው 47 ጨዋታዎች ያሸነፈው በ14ቱ ብቻ ነው። ዳይሬክተሩ አሰልጣኙና ረዳታቸው ክለቡን ወደፊት ለማራመድና ለማሻሻል ያለ ድካም ሲሰሩ ቆይተዋል። ለዚህ ትልቅ ምስጋና አለን። ወደፊት ደግሞ መልካም ነገር እንዲገጥማቸው እንመኛለን ብለዋል። ኖርዊች ሲቲ ባለፉት 2 ጨዋታዎች በፖርትስማውዝ እና በሚልዋል ሲሸነፉ 8 ግቦች ተቆጥሮባቸዋል። ከፕሌይኦፍ ውድድር ጨዋታዎች በ13 ነጥቦች ርቀው 14ኛ ደረጃ ላይ ይገኛሉ። አሁን ኖርዊች ሲቲ አሁን በቀሪ 2 ጨዋታዎች ጃክ ዊልሼር ቡድኑን ይመራል። 2ቱ ጨዋታዎች ከሚድልስብራ ከሜዳቸው ውጭና ካርዲፍ ሲቲን ደግሞ በመጨረሻ በሜዳቸው የሚያስተናግዱባቸው ጨዋታዎች ናቸው የሚቀሩት። ቶኒ ሮበርትስ እና ኒክ ስታንሊ የጃክ ዊልሼር ረዳት ሆነው በሁለቱ ጨዋታዎች ላይ ይቀርባሉ። በአርሴናል ደጋፊዎች እጅግ የሚወደደው ጃክ በጥቅምት ወር ነበር የአሰልጣኝነት ቡድን ስታፉን የተቀላቀለው። በአርሴናል ቤትም ከ18 ዓመት በታች የአርሴናልን ቡድን ሲያሰለጥን እንደነበር እናስታውሳለን። ኖርዊች ሲቲ በሻምፒዮንሺፑ በጣም ከፍተኛ ግብ አስቆጣሪ ከሚባሉ ክለቦች መካከል በሁለተኛነት የሚቀመጥ ነው። ወደ ሊጉ ትናንትና ካደገው ሊድስ ዩናይትድ ቀጥሎ ከፍተኛ ግብ የሚያስቆጥር ቡድን ኖርዊች ሲቲ ነው። 67 ግቦችን አስቆጥሯል። ሊድስ ዩናይትድ ደግሞ 89 ግቦችን አስቆጥሯል። ነገር ግን ካስቆጠራቸው ግቦች አንጻር የተቆጠረባቸው ተመጣጣኝ ናቸው። 67 አስቆጥሮ 66 ገብቶበታል እና አንድ ግብ ብቻ ልዩነት ነው ያለው። ሌላኛው አዳጊ ቡድን በርንሌይ እንኳን 61 ግቦችን ነው ማስቆጠር የቻለው እና በጣም አስገራሚ ነው። በርካታ ግቦችን አስቆጥሮ በዚህ ልክ ደረጃው ያሽቆለቆለ ቡድን መሆኑ ትልቅ የመከላከል ድክመት አለባቸው። ጃክ ዊልሼር በሁለቱ ጨዋታዎች ካሰለጠነ በኋላ በዋና አሰልጣኝነት ይቀጥላል የሚሉ ግምቶች ግን የሉም። አሁንም ቢሆን ማንቸስተር ዩናይትድ የወልቭሱን አጥቂ ማቲያስ ኩኛን ለማስፈረም ጥረት ጀምሯል ተብሏል። በ2023 ከአትሌቲኮ ማድሪድ ተኩላዎቹን የተቀላቀለው ይሄ ብራዚላዊ አጥቂ በፍጥነት የፕሪሚየር ሊጉን መላመድ የቻለ ተጫዋች ነው። ወልቭስ ለዚህ አጥቂ ያስቀመጠው የመለቀቂያ ዋጋ 62.5 ሚሊዮን ፓውንድ ነው። በውድድር ዓመቱ መጨረሻ ከተኩላዎቹ ጋር መለያየቱ አይቀሬ ይመስላል። ዩናይትድ ከፍተኛ የሆነ የአጥቂ ችግር እንዳለበት ይታወቃል። ጆሹዋ ዝርክዚና ራስመስ ሆይሉንድ ናቸው ያሉት። የ25 ዓመቱ አጥቂ በብዙ ክለቦች ይፈለጋል። ዩናይትድ ቀዳሚ ትኩረቱ እሱ መሆኑ ተነግሯል። ሊያም ዴላፕ፣ ቪክቶር ኦስሜሄን እና ቪክቶር
ዮኬሬሽ ስማቸው ቢነሳም ግን ኩኛ ላይ የበለጠ ትኩረት አድርገዋል ተብሏል። ሩበን አሞሪም በጣም ትልቁ ችግር ግብ ማስቆጠር ነው የአሰልጣኙ ችግር። የወረዱት ሳውዝሃምፕተን እና ሌስተር ሲቲ እንደዚሁም ኢፕስዊች ታውን፣ ኤቨርተን እና ዌስት ሃም ዩናይትድ ብቻ ናቸው ከማንቸስተር ዩናይትድ ያነሰ ግብ ያስቆጠሩት በውድድር ዓመቱ። ለሩበን አሞሪም 3-4-2-1 አሰላለፍ ደግሞ ይሄ አጥቂ ከአጥቂዎች ጀርባ ካሉ የአጥቂ አማካኞች አንዱ ሆኖ ቢሰለፍ በትክክለኛ ምርጫ ነው ተብሎ እየተወራለት ይገኛል። በወልቭስም አሰልጣኝ ቪክቶር ፔሬራ የሚጠቀሙበት የጨዋታ መንገድ ከሩበን አሞሪም ጋር የሚመሳሰል ስለሆነ ለማንቸስተር ዩናይትድ ጥሩ ምርጫ ነው ተብሏል። በሁሉም ውድድሮች ለወልቭስ 16 ግቦችን አስቆጥሯል። ከፍተኛ ግብ አስቆጣሪ ነው ለክለቡ። ሊቨርፑል፣ አርሴናል፣ ቼልሲ እና ኒውካስትል ዩናይትድ ፈላጊዎቹ ናቸው። ትልቅ ፉክክር ይጠብቃቸዋል። ለወልቭስ በ87 ጨዋታዎች በአጠቃላይ 32 ግቦችን ማስቆጠር የቻለ ተጫዋች ነው። ግን የዲስፕሊን ችግር አለበት ይባላል። በዚህ የውድድር ዓመት ብቻ 2 ቀይ ካርዶችን አይቷል። 6 ጨዋታዎችም አልፈውታል። እሁድ ዕለት ማንቸስተር ዩናይትድ በሜዳው በዚህ ቡድን በወልቭስ ሲሸነፍ ከጨዋታ በፊትና በኋላ የወጡ ምስሎች መነጋገሪያ ነበሩ። ከሀገሩ ልጅ ካስሜሮ እንደዚሁም ከአሰልጣኝ ሩበን አሞሪም ጋር የነበራቸው ቅርበት ማንቸስተር ዩናይትድ ምን ያክል ይሄንን ተጫዋች እንደፈለገው እና ቀጣይ ማረፊያው ኦልትራፎርድ ሊሆን እንደሚችል የጠቆሙ ሀሳቦች ናቸው እየተባለ ይገኛል። ዩናይትድ ዩሮፓ ሊጉን አሸንፎ ቻምፒየንስ ሊግ ከገባ ደግሞ አውሮፓ ቻምፒየንስ ሊግ ላይ ሆኖ ትላልቅ ተጫዋቾችን የማስፈረም አቅሙ ይኖረዋል እና ኩኛ ትክክለኛ ምርጫ ነው ተብሏል። ወደ መሃል እየተሳበ የሚጫወት ብዙ ኪሎ ሜትሮችን የሚሸፍን ከአማካኝና አጥቂዎችን ጥሩ ማገናኘት የሚችል ግብ አስቆጣሪም ተጫዋች ነው። ስለዚህ ለማንቸስተር ዩናይትድ ጥሩ ምርጫ ነው እየተባለለት ነው።